ከዚህ በፊት ስለ ቴሌብር ምን ታውቃላችሁ? ስለ ቴሌብር ያላችሁ አመለካከት እንዴት ነው? ቴሌብር እንዴት የተጠቀማችሁ ነው? ሰላም እንዴት ናችሁ? የናኦል ኤዲተር ቻናል ቤተሰቦች ዛሬም እንደተለመደው በጠቃሚና ቤንግ በሆነ ቪዲዮ ተመልሰን ተገናኝተናል ማለት ነው። በዛሬ ቪዲዮአችን እንዴት ነው ቴሌብር የምንጠቀመው የሚለው ፉል ኮርስ የሆነ ቀስ ብለን የምንማርበትን አሪፍ ቪዲዮ ይዤ መጥቻለሁ ማለት ነው። አሁን ኢትዮጵያ ውስጥ ምንም አይነት ክፍያ በቴሌብር ማድረግ ትችላላችሁ። እሺ ቴሌብር በተለያዩ ስራ ዘርፍ ስላለ በተለያዩ መንገድ ተቀርቦልናል ማለት ነው። እንግዲህ በዛሬ ቪዲዮአችን እንዴት ቴሌብር እንደምትጠቀሙ አሳያችኋለሁ ማለት ነው። ከዚህ በፊት ቴሌብር አካውንት የሌላችሁ ደግሞ ሳይን አፕ ብላችሁ ኮሜንት አድርጉልኝ ወይ አከፋፈት ብላችሁ ጠይቁኝ። ሙሉ ኮርስ ይዤላችሁ እመጣለሁ ማለት ነው። የትም ሄዳችሁ ሳትከፍቱ ማለት ነው በስልካችሁ ብቻ እንዴት እንደምትከፍቱ አሳያችኋለሁ። አሁን ቀጥታ እዚች ጋር ያለው ሰንድ መኒ የምትለውን ስለሱ ልንገራችሁ ትንሽ። ሰንድ መኒ ማለት እዚች ጋር ገንዘብ ለመላክ ማለት ነው። እዚች ጋር የምታዩት ገንዘብ ለመላክ የምንጠቀመው ነው። እሺ አሁን አንዴ ወደ እሱ አንድ ጊዜ እንግባ። እሺ እዚህ ጋር ላይ እንደምታዩት ቱ ኢንዲቪጁዋል እንደ ቱ ግሩፕ ለአንድ ሰው ነው ወይስ ለግሩፕ ነው እያለን ነው የሚጠይቀን። እኛ ደግሞ መላክ የምፈልገው ለአንድ ሰው ስለሆነ ቱ ኢንዲቪጁዋል እንላለን። ከዛ እንዲህ ካልን በኋላ የዛን ሰው ስልክ ቁጥር ይጠይቀናል። የዛ ሰው በቴሌብር ከፈተው ስልክ ቁጥር ማለት ነው። ከዛ ስልክ ቁጥር እናስገባለታለን። ስልክ ቁጥር ካስገባለት በኋላ እዚች ጋር ነክስት እንለዋለን። ነክስት እለዋለሁ። ከዛ አማውንት ይጠይቀኛል። አማውንት ለምሳሌ 1000 ብር እለዋለሁ። ከዛ ኦኬ እላለሁ። ከዛ ዩር ባላንስ ኢዝ አብሰንት 1000 ብር እዚህኛው ቴሌብር አካውንት ላይ ስለሌለኝ እንዲህ ይለኛል ማለት ነው። አሁን ገንዘብ ለመላክ በቃ አሁን ስልክ ቁጥር እና አማውንቱን ብቻ ማስገባት ነው ከእናንተ የምትጠበቀው። እሺ አሁን ቀጣዩ የምናየው እዚች ጋር ፊት ለፊት ላይ ተቀምጠልን ካሽ አውት የምትለው እዚች ጋር አለች። ካሽ ኢን እንደ ካሽ አውት እንደ ካሽ ኢን እዚች ጋር እንደምታዩት ካሽ አውት እንደ ካሽ ኢን ይላል። እስቲ አንድ ወደ ውስጥ ገብተን እናያለን። ገንዘብ እዚህ ቴሌብር አካውንት ላይ ገንዘብ ለማስገባት እና ገንዘብ ለማውጣት ማለት ነው። እና አሁን ገንዘብ ለማስገባት ብሞክር ያ ኪውአር ኮድ ሊሰጠን ይችላል። ካሽ ቪያ አጀንት ስካን ኮድ ማለት ነው። ስካን አድርጋችሁ መክፈል ማለት ነው። እኔ አሁን ላይ ነገር ለጥፍ ለኔ የሚከፈለው ክፍያ ስካን በማድረግ ብቻ ሊከፈል ይችላል ማለት ነው። እንግዲህ የዚህኛው ይሄን ይመስላል። ገንዘብ ግን ከዚህ ለማውጣት ዲፖዚት እለዋለሁ። ገንዘብ ከዚህ ለማውጣት ዊዝድሮው ላለው ለማውጣት ማለት ነው። ዊዝድሮው ካልኩት በኋላ በየተመ በካሽ አውት ይላል። እኔ በአጀንት ካልኩት እዚህ ጋር አጀንት ሾርት ኮድ እንደ ፕራተር አይዲ ይጠይቀኛል። እሱን እሞላለሁ ማለት ነው። ካሽ አውት በኢተም ይላል። አማውንት ይጠይቀኛል። ኢተም ያለበት ቦታ ሆናችሁ ማውጣት ትችላላችሁ። ከዛ እንሰጣለው። ከዛ ዩ ሰክሰስፉሊ ዩ ሪሲቭ ሰክሬት ኮድ ማይ ኤስኤምኤስ ኮድ በኤስኤምኤስ ሜሴጅ ደርሳችኋል ይለኛል። እኔ ገንዘብ እዚህ ውስጥ ስለሌለኝ ሜሴጁ አፊሽንት የሚለው ሜሴጅ ነው የሚገባልኝ ማለት ነው። ሜሴጅ ገብቷል። እዚህ ጋር እንደምታዩት ዩ ሪተም ዊዝ ዴር ሰክሬት ኮድ እንደዛ ይለኛል። ገንዘባው በቂ አይደለም እያለኝ ነው። ስለዚህ አሁን የሚያሳያችሁ እዚህ ጋር ኤርታይም ነው። ይሄ በጣም ሁሉም ሰው ቢጠቀም አሪፍ ሆነ ዲስካውንት ያለው ነገር ነው። ሁሉም ሰው ቢጠቀም በጣም አሪፍ ነው እላለሁ። እሺ እኛው እንዴት እንጠቀማለን? እስኪ ወደ ኤርታይም ማለት ፓኬጅ ማለት ነው። ፓኬጅ ለመግዛት እሺ አሁን ቀጥታ ወደ ኤርታይም ገብተን እናያለን። እንዴት ያለው ነገር እናያለን። እሺ እዚች ጋር ካርድ ከቴሌብራችሁ ካርድ ለመምላት ነው። ካርድ ለሰው ለመላክ ከፈለጋችሁ እዚች ጋር ሰልፍ እንደ አዘር የምትለው ተቀምጦላችኋል። ያጠቃቀሙ በጣም ቀላል ነው። ለራሳችሁ ለመግዛት ከፈለጋችሁ እዚች ጋር ሰልፍ ላይ ታደርጋላችሁ። አሁን ሰልፍ ለራሴ ለመግዛት ነው። ለሰው ለመላክ ከፈለጋችሁ እዚች ጋር አዘር የምትላለች። አዘር የምትለውን ትመርጣላችሁ። አዘር የምትለው ስትመርጡት አዘር የምትለው አንድ ስትመርጡት እንዲያመጣላችኋል። ለምሳሌ ባለ 50 ከዛን እዚች ጋር አማውንቱን አስገባለሁ። ምን ያህል ብር እንደምልክ ይጠይቀኛል። 50 ላለው 50 ካልኩት በኋላ እዚህ ውስጥ መርጣለሁ። ከዛ እዚች ጋር ፓኬጅም እዚህ ተቀምጦላችኋል። እዚች ጋር እንደምታዩት ፓኬጅ የምትለዋለች
እሱን አንድ ጊዜ ከነካችሁ በኋላ ፓኬጅ ዋጋ ይነግራችኋል። እዚህ ጋር እንደምታዩት በ5 ብር 24 ዴሊ ቮይስ ምናምን አለው ማለት ነው። አሪፍ የሆነ ዲስካውንት የምታገኙት ከ100 ብር እና ከ250 ብር 35 እና 30 ዲስካውንት አላችሁ ማለት ነው። ይህ በጣም ዲስካውንት ትልቅ ዲስካውንት ነው። እሺ አሁን በቀጥታ የሚያሳያችሁ ቀጣዩ እሱ የሚሰጠን ሰርቪስ ነው። እሺ ቀጣዩ ሰርቪስ የሚሆነው ይህ ነገር ሰምታችሁ ሊሆን ይችላል፣ ስለ ዘመን ገበያ። ዘመን ገበያ ማለት በጣም ትልቅ የሆነ ገበያ ነው። እንደ መርካቶ ቁጠሩት። እሺ እዚህ ገበያ ላይ መግዛት የምትፈልጉ በብዛት ማለት ነው 80% እዚህ ላይ ነው አለው። መግዛት የምትፈልጉ እቃ ምናምን እዚህ ላይ ፋሽን አለ። እስታን ወደ ውስጥ ገብተን እንድትል እናያለን። ዘመን ገበያ የሚለው አንድ ጊዜ እነካለን። ከዛ እንግዲህ እንዲ ላውድ አድርጎ ያመጣልናል ማለት ነው። አሁን እዚህ ላይ እንደምታዩት የሚሸጥ እቃዎች ናቸው። የፈለጋችሁትን እቃ እዚህ ላይ አዛችሁ መግዛት ትችላላችሁ። ለምሳሌ አሁን ራውተር መግዛት ብፈልግ እዚህ ላይ ራውተር እላለሁ። ራውተር ብዬ ሰርች አደርጋለሁ። የሌለ ነገር የለም። እስከ ሽንኩርት እስከ በርበሬ መግዛት እንፈልጉ ነገር እዚህ ላይ ሞልቷል ማለት ነው። መግዛት ትችላላችሁ። እዚህ ጋር እንደምታዩት የዋይፋይ ዋጋዎች ይነግረኛል። ይሄ ዋይፋይ ህዋዊ እዚህ ጋር ላሳያችሁ። የት መዳችሁ መፈለግ የሌለባችሁ ነገር በቃ በዚህ ላይ በቀጥታ መግዛት ትችላላችሁ። ህዋዊ ዋይፋይ ይላል። ዋጋው 4500 ራውተሩ ማለት ነው 4500 ብር ነው። አይታችኋል ማለት ነው። እዚች ጋር እንደምታዩት ፕሊንክ የሚባል ዋይፋይ አለ። ዋጋው 12000 ብር ነው። እዚች ጋር እንደምታዩት ከዲኤልቲ የምትለው ዋይፋይ አለች። ዋጋው 11000 ብር ናት። ያ ሙሉ ዲቴል ማየት የምፈልጉ ነገር ሁሉ እዚህ ላይ ያለ ብዙ ራውተር አሉ። እንደምታዩት እናንተ እንደምፈልጉት መግዛት ትችላላችሁ። ለምሳሌ ለመግዛት ምን ማድረግ አለብን? ለመግዛት እናዛለን። አንድ ጊዜ እንነካለን ያፈለግነው ዋይፋይ። ከዛ በኋላ አድ ካርት ወይም ባይ እንላለን። ኳንቲቲ ጠይቀናል። ኳንቲቲ ማለት ብዛት ማለት ነው። እኔ አንድ ላለው ከዛ አድ ካርት ላለው ከዛ ይቀመጥልኛል ማለት ነው። እንደሱ በኢንቦክስ ያናግሩኛል። እነሱ በኢንቦክስ ካናገሩኝ በኋላ አድሬስ ጠይቁኛል። እንግዲህ አድሬስ ሞላለሁ። ሎኬሽንን ከፍቼ በቀጥታ በማፕ ሎኬሽን ይታያል ማለት ነው። ከዛ ያዛችሁትን እቃ ይደርሳችኋል። አጠቃቀሙም በጣም ቀላል ነው። ወጪ አውጥተን ምናምን ገና ሌላ ቦታ ሄደን መግዛት የሌለብን ነው ማለት ነው። እዚህ ጋር የሌለ እቃ የለም። ምንም ብትሉ ምንም ስልክ ቢሆን እዚህ ላይ ብዙ ስልኮች አሉ። አሁን እስኪ ስልኮቹን እንየው። እዚህ ጋር እንደ ስልክ ማስቀመጫ ሰዓቶች፣ በቃ የኤሌክትሮኒክ እቃ በጌታ አያልቅም። ሲጀምር ኤሌክትሮኒክሶቹ እቃዎች ብቻ ናቸው በብዛት ያሉት። የሌለ ነገር የለም ማለት እንችላለን። እነኚህን እቃዎች አዛችሁ መግዛት ትችላላችሁ። በጣም ብዙ እቃ ነው ያለው። ይሄን እቃውን ብትፈልገን በቀላል የምናገኘው እቃ አይደለም። የሌለ ነገር እንግዲህ እናንተ ዲቴል እንዳያችሁት ነው። ምንም የሌለው ነገር የለም። ዘመን ገበያ እንዲህ ይመስላል ማለት ነው። አሁን ይጠቅማችኋል ብዬ የሚያስባቸውን ነገር አሳያችኋለሁ ማለት ነው። አሁን ይጠቅማችኋል ብዬ ከሚያስበው ነገር አሪፉ እዚች ጋር ትራንስፈር ቱ ባንክ የምትላለች። ትራንስፈር ቱ ባንክ ይሄ ማንም ሰው መጠቀም የሚያስፈልገው ነገር ነው። ትራንስፈር ቱ ባንክ ከፈለጋችሁት ኢትዮጵያ ውስጥ ካሉት ባንኮች ገንዘብ ለመላክ ማለት ነው። እስካሁን ገብተን ያሉት ባንኮች እንያቸው። እዚች ጋር ሰሌክት ዩር ባንክ ይላል። የሌለው ቢኖር አይመስለኝም። እዚች ጋር እንደምታዩት አባይ ባንክ፣ አዲስ ባንክ፣ አሃዱ ባንክ፣ አማራ ባንክ፣ አዋሽ ባንክ፣ አቢሲኒያ፣ ብሔራዊ ባንክ፣ ቡና ባንክ የሌለው እንግዲህ እንደምታዩት ኦሮሚያ ባንክ። በቃ እንደኚህ ፖይንቶች ዋና ባንኮች እንኳን ተውና ያ ትንንሽ ባንኮች አሉት ማለት እዚች ጋር አንድ ባንክ ከመረጥን በኋላ እዚች ጋር ቀጥታ አካውንት ነምበር እንሞልታለታለን። አካውንት ነምበር ከሞላን በኋላ እዚች ጋር ነክስት እንላለን።
አማውንት ምናምን ጠይቀናል። አማውንት እናስገባለን ማለት ነው። አማውንት ካስገባን በኋላ ገንዘቡ ወደዛ ባንክ ይላካል ማለት ነው በቀጥታ። እሺ እዚህ ጋር አሁን ይጠቅማችኋል ብዬ ከሚያስበው ነገር ናሽናል አይዲ ፕሪንቲንግ መጠቀም የምትፈልጉ ሰዎችም እዚህ ጋር ተቀምጦላችኋል። ገብታችሁ ማዘዝ ትችላላችሁ ማለት ነው። እዚህ ጋር እናንተ ብቻ የሚጠቅማችሁ ሰዎች ይላሉ መጠቀም ትችላላችሁ። እዚች ጋር እንደምታዩት ቴሌብር አካውንት ከፍታችሁ ያላችሁ በጣም ስለሚጠቅማችሁ እዚህ ጋር በደንብ ስሙኝ። እዚች ጋር ማይ ቪዛ የምትለውን አለች አይደል? እዚች ጋር እሷን ጥቅናችሁ ቪዛ አዙት። ችግር የለም፣ በጣም ይጠቅማችኋል። ቪዛ በነፃ ነው የሚደርሳችሁ። እዚህ ጋር ደረሰ በጣም በቅናሽ ይሰጣችኋል። ኢቨን ፍሪ ነው ማለት እንችላለን። እዚህ ጋር እስኪ ለማዘዝ ሞክር። ቪዛ የሚለውን ነካለው። አፕላይ ፎር ቪዛ ካርድ ነምበር የምትለው አንደኛ ላይ ያለው አንድ ጊዜ መርጣለሁ። ከዛም በኋላ ፒንን አስገባለሁ። ፒንን ካስገባውለት በኋላ አሁን እኔ ቪዛ ላይ ተሰርቶልኛል ማለት ነው የአቢሲኒያ ባንክ። እዚህ ጋር እንደምታዩት ካርዴን ያዝዤ ነበር ከአንድ ወር ምናምን በፊት። አሁን እኔ መውሰድ እችላለሁ ማለት ነው፣ ፕሪንት ማድረግ እችላለሁ። እዚች ጋር አሁን ቪዛ አለኝ ማለት ነው፣ መጠቀም እችላለሁ። ስለዚህ እናንተ ማዘዝ ትችላላችሁ። ካዛችሁት በኋላ ካርዱ ይደርሳችኋል ማለት ነው። ፕሪንት አድርጋችሁ መውጣት ትችላላችሁ። እዛ ኢተም መጠቀም ለምትፈልጉ ሰዎች በጣም አሪፍ አጋጣሚ ነው ብዬ አስባለሁ። እዚህ ጋር እንደምታዩት ዋሌት ላላችሁ ሰዎች፣ በተለይ ኦንላይን ላይ የምትሰሩ የሆናችሁ ሰዎች በጣም ጠቃሚ ነው። ትራንስፈር ቱ ዋሌት የምትለው ማለት ነው። እሷን ብትጠቀሙ በጣም አሪፍ ነው፣ መጠቀም ትችላላችሁ። ገንዘባችሁን በዚህኛው መቆጣጠር ትችላላችሁ ማለት ነው። እስኪ አሁን ገብተን ያለውን ነገር ዲቴይልን ለማየት ሞክር። እዚህ ጋር ሰለክት ዋሌት ይለኛል። ያለኝ ዋሌት እሞላለሁ ማለት ነው። ለምሳሌ ካቻ ድምላ። ከዛ ዋሌት ነምበር ከሞላሁት በኋላ ነክስት እላለሁ። ከዛ ገንዘቡን አማውንት አስገባለሁ። ከዛ ገንዘቡን ማሳለፍ እችላለሁ ማለት ነው። እሺ በቀጥታ የሚለው ፊውል ፔመንት ነው። ይሄ ለሹፌሮች በጣም አሪፍ አጋጣሚ ነው ብዬ አስባለሁ። እዚህ ጋር እንደምታዩት ፊውል ፔመንት ነው ይላል። ለናፍጣ ምናምን ለመቅዳት በጣም ይጠቅማል። እንደሱ መጠቀም ይችላሉ ማለት ነው። እስኪ እንዴት እንደሚጠቀም እንየው። እሺ እንዲህ ይመስላል። አድ ኒው ቪውስ ይላል። እዚህ ጋር ፕሌት ኮድ ትሞላላችሁ። ከዛ በኋላ እንደሱ ይነግራችኋል በየትኛው ፕሌት ሪጅን ፕሌት ነምበር ከሞላችሁት በኋላ ገንዘባችሁ በዚህኛው መክፈል ትችላላችሁ። ይህ ደግሞ በጣም አሪፍ የሆነ አጋጣሚ። እዚህ ጋር ታስክ መቁረጥ ትችላላችሁ። በዚህኛው ያው ታስክ እዚህ ጋር መቁረጥ ትችላላችሁ በቀላሉ። እዚህ ጋር ታስክ የምትላለች በሷ ታስክ መቁረጥ ትችላላችሁ። እስካሁን ገብተን ያለው ነገር ዲቴል ለማየት ሞክር። እስኪ ያለውን ዲቴል ለማየት ሞክር። እስኪ ታስክ ውስጥ ገብተን እዚህ ጋር እንደምታዩት ኤሪር ነው። ብዙ ታስኮችን መቁረጥ የሚችልበት አማራጮች አሉ። ለምሳሌ እዚህ ጋር ዶክመንት ነምበራችሁን ታስገባላችሁ። ካምፓኒ ኔማችሁ ካስገባችሁ በኋላ ንግስት አድርጋችሁ ታስክ መቁረጥ ትችላላችሁ። ይህኛውም በጣም አሪፍ የሆነ ዘዴ አር ተደርጓል ማለት ነው። በጣም ጠቃሚ ትኬቶችን ደግሞ ለመግዛት የምትፈልጉ ሰዎች ከሆናችሁ በጣም አሪፍ አጋጣሚ ተፈጥሮላችኋል። እዚህ ጋር ባይ ቲኬት የምትላለች እሷን አንድ ጊዜ ነክተን ወደ ውስጥ እንገባለን። ቲኬታችን ለመግዛት ወደ ውስጥ ለመግባት እንሞክራለን። እዚህ ጋር የአድዋ ሙዚየም ማለት ነው። እሱን ቲኬት ለመግዛት እንሞክራለን። ስንት ነው ዋጋው ለማየት ለመጎብኘት የሚለው እዚህ ላይ ይቀመጥልናል። እስከ ወደ ውስጥ ገብተን የምናየው ይሆናል። እሺ እንግዲህ ወደ ውስጥ ስንገባ እንዲህ ያመጣልናል። አንድ ሰው ሙዚየሙን ብሎግ ለማድረግ 600 ኢትዮጵያ ብር መክፈል አለበት ይላል። እሱን እናረጋግጥለታለን። ከዛ ነክስት እንላለን። ከዛ እዚህ ጋር ፒን ይጠይቀኛል። ፒን ከሞላሁት በኋላ እኔ ገንዘብ ስለሌለኝ አፊንት ዩ ባላንስ ስላል ማለት ነው ማድረግ ትችላላችሁ። እዚህ ጋር ይህን ካየን በዚህኛው በቂ ይመስለኛል። ተጨማሪ ሀሳብ ከፈለጋችሁ በኮመንት ንገሩኝ። እዚህ ጋር እስኪ ፓይመንት የምትለው ውስጥ ገብተን እንየው። እዚህ ጋር ብዙ ልንከፍልበት የሚችሉ አጋጣሚዎች አሉ። ኢትዮጵያን ኤሌክትሪክ፣ ዋተር ዩቲሊቲ፣ ኢንተርኔት ሰርቪስ፣ ብዙ ነገሮች አሉ። እስኪ አሁን እየገባን ኢትዮጵያ ኤሌክትሪክ ዩቲሊቲ እንየው። እስኪ
የክፍያ አማራጮች ተቀምጠውልናል። ስለዚህ ምን ይመስላል የሚለው ውስጥ ገብተን እናያለን። እሺ ኢትዮጵያን ኤሌክትሪክ ዩቲሊቲ ይላል። እዚች ጋር ሴሪያል ነምበር ትሞላላችሁ። የኤሌክትሪካችሁ ሴሪያል ነምበር ከሞላችሁ በኋላ ኔክስት ታደርጋላችሁ። ክፍያ በዚህ መፈጸም ትችላላችሁ ማለት ነው። ይህም በጣም አሪፍ ሆነ አጋጣሚ ዋተር ዩቲሊቲ ማለት ነው። ይህም በጣም የተሻሻለ አሪፍ ነገር ነው። በእግር ሄዶ ገና የባጃጅ ብር አውጥቶ ሄዶ መጠቀም ይቀራል ማለት ነው። እዚህ ጋር ብዙ አማራጭ ተቀምጦልናል። እኛ የኛ የሆነ መርጠን ወደ ውስጥ ገብተን እንጠቀማለን ማለት ነው። በጣም አሪፍ ሆነ አጋጣሚ ነው። ኢንተርኔት ሰርቪስ የምትለውን ይህም ብዙ ሰው ይጠቀማል። አንዳንድ ሰዎች ገና ቴሌብር ሄዶ ለማስተካከል ይሞክራል። ይሄ በጣም ቀላል። በዚች ጋር በሪፈረንስ ነምበራችሁን ታስገባላችሁ፣ በቀጥታ ሰርቪስ ታደርጋላችሁ ማለት ነው። እዚች ጋር እንደምታዩት አሪፍ የሆነ አጋጣሚ ይመስለኛል። ያው እዚች ጋር ኢትዮጵያ ውስጥ የተሰሩ አፖችን ያሳይናል። እነኚህ አፖች በኢትዮጵያ ውስጥ የተሰሩ ሊጠቀሙ የሚችሉ አፕሊኬሽኖች ቬሪፋይ የተደረጉ ናቸው ማለት ነው። መጠቀም የሚፈልጉ ሰዎች አውርዳችሁ መጠቀም ትችላላችሁ ማለት ነው። እዚች ጋር ለሰው በቀጥታ ገንዘብ ለመላክ ፈልጋችሁ እስካን መጣችሁ እስካን ማድረግ ትችላላችሁ። የቴሌብር አካውንት አከፋፈት ማየት የምትፈልጉ ደግሞ በኮመንት አናግሩኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ምንም ከእናንተ የሚቀነስ ነገር ስለሌለ አሁኑኑ ሰብስክራይብ አድርጋችሁ ከኛ ጋር ማቆየት ትችላላችሁ ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሼር እያለን ባይ